ለውዬ በጣም ትልቅ ስጦታ ነው የመጣው። በጣም ትልቅ ስጦታ ነው የመጣው። በቃ አታስጨንቃት ክፈል። አንድ ሁለት ሶስት ምንድነው ማለት? በጣም የሚገርም ምንድነው? ለኪራ ግን ቀበቶ አምጥቼለታለሁ ወይ ለናሂ ላድርጎ? አይ ችግር የለውም ራሱ ማለት ነው። በስመ አብ ሐዘኔን ትቻለው በደልም ተረሳኝ ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ ማለት ይሄኛው ላውልቀውና ከዛም አውልቀሽ ድጋሚ ከዛ እኩል ከሱኩል እንድሰጥሽ ያምርሽ ነው። ለምን ተስቀይኛለሽ? አንቺ ይቅርታ በያታ በቃ አኩራፊ ሆንሽው አርኔ አኩራፊኛ አይደለም በእውነት ማለት በጣም ነው የደነገጥኩት። ማለት እንዲህ ማለት እንዴ በቃ ማለት ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰላም ነው። ዛሬ ከተወዳጇ እህቴ ጋር መጥቼላችኋለሁ። እንዴት ነው? ሰላም ነው? እንዴት ነው? አለን እንዴት አገኘሽው ሀገራችን? ዛሬ ሁለተኛ ቀኔ ነው። በጣም የሚያምር ቤት ውስጥ ነው የተቀበሉኝ። እውነት እጅግ በጣም ለውብዬም ለናሂም ክብር ምስጋና ይገባቸዋል። እንደዚህ አይነት ቤት አድርገው መቀበላቸው እና በቃ ደስ ብሎናል። ያው እያሳለፍሽ እንዴት ነው? ደስ ይላል ቤቱ። በጣም ጥሩ ጊዜ እያሳለፍን ነው። አሁንም ውብዬ ነበረች እና በጣም ያማረኝን ጠላ ግዢ ብዬ ልኪያታለሁ። መጀመሪያ ስመጣ እንጀራ ነው የበላሁት። በጣም የሚጣፍጥ እንጀራ። ከስንት ጊዜ በኋላ ስንት ዓመት ሆነሽ? ወደ 10 ምናምን ዓመት 11 አስቡት እንግዲህ ቤተሰብ በጣም ከባድ ነው ማለት እንጀራ አሁን እንዴት ተለይቼ መኖር አልችልም እና እንዴት ማለት የማይለመድ ነገር የለም። እኔም ለምጄው ነበርና ስመጣ ውዷ እህቴ አዘጋጅታ ነው የጠበቀችኝ እና በጣም የሚጣፍጥ ምግብ ነበር የበላሁት። ዛሬ ደግሞ ጠላ ካልገዛሽ እዚህ ቤት አትቀመጭ ብዬ መስራት ስላልቻለች ልኪያታለሁ። ይዛ ትመጣለች። ውብዬም ደግሞ በእንደዚህ አይነት ነገር አትታማም። አንቺ ያልሻትን ማምጣት ስለምችል ይላል ፏ አድርጋ ልታመጣ ነው። እኛም ደግሞ ይኸው ፏ ደመቅ ብለን እንጠብቃታለን። እንግዲህ ደስ በሚል ሁኔታ ቤቱም ፏ ብሏል። ያው እኛም ፏ ብለናል። በዚህ አጋጣሚ ደግሞ ሰርፕራይዝም ስላላት ሰርፕራይዝ አላት። ስትመጣ ይዤ የመጣሁላት ነገር አለ። እሷን ማስደሰት ነው የምፈልገው። እሱንም አዘጋጅተን እንጠብቃለን። ግን ጠላውን ይዛ ከመጣች ነው። ካልመጣች በቃ አታገኝም። ጠላ ይዛ ካልመጣች ጠላውን ይዛ ስትመጣ ከዛ ወደ ቀጣይ እንሄዳለን ማለት ነው። ደስ ይለኛል። ያው እንግዲህ እንጠብቃለን። ጠጋ ብለን እዚህ አካባቢ ምነው ግን ይመጣላት? አይ አብረን ታያለህ። አይ ንገሪኛ። እሷ አይለችም አይደል? ቀድማ አብረን ታያለህ። ስትመጣ ነው ሰርፕራይዝ ማድረግ የምፈልገው። አንተ በጎን ብትነግራት ደውለህ ልትነግራት ትችላለህ። ስለዚህ አይ እሷ ጠላ ልገዛ ስለሄደች እንደዚህ የመጣልኝን ጠላ ቀምሼ ነው የምሰጣት። ካልጣፈጠ ጭራሽ ላሰርጅም ትችላለሽ። አይ እዚህ የማይጣፍጥ ነገር የለም። ኢትዮጵያ ውስጥ የማይጣፍጥ ነገር የለም። አያችሁ ቤተሰብ፣ ኢትዮጵያ ከመጣች በኋላ ሁሉ ነገር ተመችቷታል ማለት ነው። ከአሁን በኋላ የመሄድ ሀሳብ የለሽም። ስለሆነ የአምሮት ስለሆነ ጠጣለሁ። ዋናው እሱ ነው። እንኳን ደስ ያለሽ ማለት እንኳን ለሀገርሽ በአብቅቶሽ እንደዚህ አይነት ነገሮችን ለመቅመስ አበቃሽ። አሜን። ስለዚህ የኔ እህት ታዛዥ ነች። ሂጂ ስላት በቶሎ ነው የሄደችው። ስትመጣ ደግሞ ያዘጋጀ ስጦታ ለእኔ ሳለኝ ግን እስቲ ዝም በል ትምጣና የእሷን ከዛ ነው እንዴ። አይ ለእኔ ምንም የለም ነው እንዴ? አረው ብዬ ነይ። የት ነሽ? አደረኩሽ። አብረን እናየዋለን። ጠላችንን ይመጣል። ስለዚህ ወይ ደውልላት። ቆይታለች ከሄደች። አይ ደውልላታለሁ። ከደውዬ ያለውን ነገር እንትን እንላለን። ግን ትደርስ ይሆናል ይሄኔ። በቃ እስከዛ እንጠብቃት። በቃ እሺ። አንቺም ስጦታሽን አዘጋጃጀ። አዘጋጅቻለሁ። እኔ አዘጋጅቻለሁ። ጠላ ነው የምጠብቀው። ብዬ ነው የምጠብቀው። ይምጣና ከዛ በኋላ አብረን የምናይ ይሆናል። አልተዋጠልህም መቼስ። ግን አይ አለመዋጥ ሳይሆን እኔ ስጦታውን መስማት ፈልጌ እኮ ነው። እጓጓለሁ ደግሞ ለምን ስጦታለሽ እንዴ? ለምን? አይ ቀድሜ ማወቅ ስለፈለኩ ነው። እንዴ ስጦታው ሰርፕራይዝ ነው እኮ አይነገርም እኮ እንዴ። እሱ ልክ ነሽ። ስጦታ አይነገርም። አብረሃት አሁን ቁጭ ብለህ ጠብቃት። አብረህ እኮ ለምን እንደምትቸኩል ነው የሚገርመኝ።
ጠላ ደግሞ በዚህ አጋጣሚ አሪፍ ነው፣ ያጫውተናል። አዎ በጣም እኔ እንኳን እስከዛ ደረጃ እንኳን አልደርስም። ለመቅመስ ነው ደግሞ እዚህ ሰክሬ ጉድ ልታረጊኝ ነው እንዴ? ምን ጉድ ትያለሽ? ከኛ ጋር ነው የምትጠጪው፣ ሌላ ምንም ነገር የለም። እኔ አንተን አላምንም እንዴ? እኔ ምን አደርጋለሁ? አላምንም። ትምጣሷ እንዴ ምን እያለሽ ነው? አላምንም። ኧረ እንዴ እኔ ሁሉን ነገር እያሳየሻል። በጣም ደስ እንደሚላት ተስፋ አደርጋለሁ። ደስ ይላታል ብዬ ነው እንግዲህ ያዘጋጀሁት። ኧረ በጣም ደስ ማለት እንኳን በጣም ደስ ይላታል። እንግዲህ ቤተሰቦችም ይወዱታል ብዬ አስባለሁ። እኔ እንግዲህ ደስ ይላታል ብዬ ነው ያሰብኩት። አይ ምንም አይደብራትም። ትንሽም ነገር ብትሆን ለውብዬ እውነት ዋጋ አላት። የሆነ አንቺ አስበሽ ብቻ አምጪላት እንጂ ትንሽም ነገር ብትሆን ደስተኛ ነው የምትሆንበት። ብዙ ነገር ባረግላት ደስ ይለኛል። እውነት ያሳለፋችሁትም ነገር አለ ረጅም ጊዜ ታውቂያለሽ። በስልክም ምናምን ትደዋወላላችሁ እዛም እያለሽ ችግርሽን ምናምን ስለምትነግረን ያሳለፍሽውን ነገር እሷም እዚህ በቃ በጣም ታዝን ነበር ምናምን የሆነ ሰዓት በጣም ነበር የሚደብራት። በጣም ሁሌም ነው የምናወራው እና ያንን ነገር በቃ እኔ ማረሰው መቼም ማረሰው ያንን ስሰማ ደግሞ። ስለዚህ አንተ አሁን ስጦታው ሲሰጥ ሞቅ ነው ማድረግ ያለብህ። ኧረ እንዴ እንዳታስቢ ግን ለእኔ ካላመጣሽ ሞቅ ማድረግ አልችልም። አልዋሽሽ። ኧረ ቤተሰብ አፋዙኝ ልጅ እንዴ ስጦታ ስላ ጉቦ ነው እንዴ? ይሄን ያህል ስጦታ ለእኔ ላለመስጠት ትምጣና የምናይ ይሆናል። እንግዲህ ደስ ይለኛል። ሰርፕራይዝ ነው። አንተ ብቻ ማጀብ ነው። መጣሽ መሰለኝ ኮቴ ሳማ ይሰድ ወይ ሳደርስ አቀርም እስቲ እኔ ሳቀምስ እንዳቀምስሽ ያለውን ደግሞ ተቀብላት። ቤተሰቦች ጠላውን እንግዲህ እስከምቀምስ በጣም የቸኮልኩት ያው እንግዲህ እንዳልሰ እና አሁን ስትመጣ ጠላውን እንቀምሰዋለን ቤተሰብ። ከዛ በኋላ እንግዲህ ሳልሰክር ተጠንቅቄ ነው የምጠጣው። ከአንድ ብርጭቆ በላይ አልጠጣም። ከዛ የሚፈጠረውን ነገር ነግራችኋለሁ። ትናንትም እንጀራ በጣም ነው የበላው። ዛሬ ደግሞ ጠላውን በቃ በተከታታይ ነው። መታለች መሰለኝ ውብዬ መጣች። የኔ ውድ እህት የኔ ውድ ጠላው ጠላው ምን በይ ቶሎ ነይ ጋይስ። ጠላው መጥቷል። ኪራን ወደዛ እናደርጓለን። አሁን ለእኔ አንድ ብርጭቆ እሺ መጥቷል ጋይስ። እኔ አይመለከተኝም። ብቻ ጠላውን ያዘዝኩት እኔ ነኝ። ምን ያህል የሚያጓጓው ጠላው ይሆን ነው ግን እኔ አላውቅም። ብቻ እኔ ላይ ውል እያለብኝ ስንት ዓመት ሙሉ የተቸገርኩት ነገር ነው። አዎ ኦፍኮርስ እንዴ ሁሌ ነው እንዴ ጠላ ማረኝ እንጀራ ማረኝ በአምሮት ቀረ እንጂ ዛሬ መጥቼ በአካል ስለሆነ መጠጥ ስለሆነ ልክ ነሽ። አዎ ስለዚህ እየመጣ ነው የኔ ፈጥኖ ደራሽ ነኝ። ቤቤ ቁጭ አሉ እንዴ ባህላዊ መጠጥ እንዴ 3 ብርጭቆ አዎ በልተናል ብዬ የምር ቆንጆ የሚጣፍጥ እንደምትንከባከብ ያተንከባከብ ብዬ ነገር ጠላ ነው ጠጅ ነው ያው ይጠጋል። ኪራ ልቤን በቃ ሲያንሸራትተው ነበር። ቅጅለት ለወንድሜ ቶሎ በይ በቃ አልፈልግም ነው ብዬ ወይኔ በጣም ነው የሚጣፍጠው። ግን አያሰክርማ? አይ አያሰክርም። ማን ያስባል እንዴ? አቤት አቤት ቁጭ በይ ብዬ በጣም ነው የሚጣፍጠው። እግዚአብሔር ተመቸሽ? አዎ በጣም አየ። ለዚህ ነበር ጠላ 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 ስሪ ነበር። ጠላ ደስ ይላል ያለው አልመጣም እስካሁን ነገር እናስተካክላለን። በምክንያት ነው ጠላ ስሪ ነበረው ውብዬ። ስለዚህ በቃ እንዴ ፈጥነሽ ስትደርሺ ችግር የለም አንቺ ብቻ ይመርሽ። አዎ በስመ አብ በጣም ረጅም ጊዜ እንደውም ትዝ አይልሽም ስነግርሽ ነበር ላኪልኝ ምናምን ስላት ነበር። አስቡ ሽሮ ትለኛለች፣ ምስር ትለኛለች፣ አሁን ጾም ስለሆነ ዶሮ ትለኛለች። በጣም ብዙ ነገር እና የምትለውን ነገር እያደረግኩ ነው። አላውቅም ሰው ቤት ስትሆኚ ያው ከባድ ብዙ ነገር እኔም የሚሰማኝ ስሜት ነው። እኔም አሳልፌዋለሁ። እዛ ከሳውዲ ምናምን ለእረፍት እራሱ ቤተሰብ ጋር ሲሄድ
አንደኛ የሚያምረኝ ውሃ በጤና ዳም ነው። ውሃ ውስጥ ጤና ዳም ተደርጎ መጠጣት በጣም የሚያምረኝ። ሁለተኛ ሽሮ በቃ ዶሮ ስጋ ምናምን እና እሷም እንደዛ መስተኝ ነበር። አዎ በጣም በቃ ወጥተ ደግሞ እንደ ልብ አለም መግዛት ምናምን ደግሞ የባሰ በቃ እንትን ይላል። ከዛ አንጻር ነው እና ትናንትም የበላሁት ምግብ በጣም በቃ ስበላ ነው ያልኩት። ዛሬ ደግሞ እዚህ ጠላ ላይ ነኝ። እንግዲህ ሳልሳያ ደግሞ ፏን እንላለን። ፏ ነው ግድ ነው። ወደሽን እንግዲህ ያሳለፍሽው እያንዳንዱን ነገር ሳታስቀሪ ሰላም ነው ብዬ አለሁልሽ። በደምብ ተኛሽ? አዎ በደንብ ረፍት አድርጌያለሁ። አሁንማ ነቃ ብዬ አሁን ጠላ ላይ ነኝ። ነገ ደግሞ ምን እንደሚያምረኝ አላውቀውም። ያማረሽን ነው ታዲያ እኛ ምን እንሰራለን? ከች ነው ምናምን። አቤት አባ ምላሶች ሌላ ምትሉ ነገር ዛሬ ጠላ መጣሽ እንጂ ነገር አንተ ጠርሙሱን ይዞ ይዞር እንጂ ምንም በቃ አሁን ከዚህ በኋላ ጠርሙሱን ወደዚህ ነው የሚመጣው። ወደ ሌላ ቦታ ሁሉም ነገር ወደዚህ ነው የሚመጣው። ሪፖርት እያደረክ ነው የምትሄደው። ከዚህ በኋላ ንቅንቅ የለም። ለውብዬም ሲጀምር መቼ ምን ደብቅ አይደል አይደል? ሞክሮ ሲያቅተው ወደ እኔ ያልመጣም ሊያማክር ለምን እዛ ጋር እንቀመጠው? ሰርፕራይዝ አለኝ ብዬ ዛሬ ለውዷ እህቴ ዋናው ነገር በቃ በጣም ሁሌ ማድረግ የምፈልገው ነገር ነበረ። ዛሬ እግዚአብሔር አሳክቶልኝ አልተነገረኝ አልነግረም ብላ እስካሁን ድረስ ለዚህ ነው ጠላ ብለሽ ይላልሽ? ኧረ አይደለም አይደለም። አምሮሽ ነው? አምሮ ጀስት አምሮኝ ነው ለመጠጣት ስለፈለኩኝ ነው። ስለዚህ በቃ እዚሁ ሆነን እናምጣ። በቃ ይቻላል። ላግዝሽ ነው እንዳትወርቂ ደገፍ አድርጋ አንተ እኔ ልደግፍ ምንድን ነው ሸክም ያለው ነገር ነው። እኔ አልገባኝም። ምንድን ነው ግራ ገባኝ። እውነት ቅድም ጀምሮ እየጨቀጨቁ ምንድን ነው ቀድሜ ልነግርሽ። አትቀልድ። የእውነት አታውቅም? እውነት አላለም ማን ታንቺ ምን ተደብቃለሽ? ማኪ ምንድን ነው ያልነገረችኝ ምንም ነገር ይደብቃኝ። በቃ ጠላይ ይዛችሁ እንዴ እንዴ የሆነች ነው ጠላይ ይዛችሁ ምንድን ነው ስጦታ ያለው? አይ ለቆይ ጠላይ አውቀሽ ነው እንዴ? የምርሽ ነው? እሺ ያውቃላሽ። እሺ ናግጇል። ንገሪኛ ምንድን ነው? እስቲ ገምቺ ምን ታመጣልኝ ትችላለሽ ብለሽ ኪራ ታውቃለህ? ኧረ እኔ እውነት ምንም ነገር አልነገረኝም። አትቀልዳ። ምንም አልነገርኩትም። እውነት ምንም አልነገርኩትም። በተናገረኝ አልነገርሽም ነበር እና ምን ሊሆን ገምቺ እስቲ። ያው እኔም ደስ እንግዲህ ተወጃለሽ ብዬ አስባለሁ። እኔ ለእኔ ትልቁ ስጦታዬ አንቺ መምጣትሽ ነው። እሷ ትቀበላለች ብያለሁ። መቀበሉን አይደለም እኮ ደስ ብሏት ነው። አዎ ደስ የሚል ስጦታ ደስ የሚለኝ ስጦታ ያው እሷ መምጣቷ ነው። አለቀ። ከዛ ውጪ ምንም አዲስ ነገር አይኖረውም። እና እሺ ምንድን ነው ጠጪ ሽጣለሁ ሞቅ ስልሽ እራስሽ ተከብቻለሽ። በጠላው ተነሳስቼ አይደለም። እሺ ሌላ ነገር እንዳታስቡ። ሰክሬ ምናምን ነሽ ጠጣሽና ምን ናሂ በጣም ናሂ መጣ። ማኪ አማረኝ ብላ እና ተቀላቀለን አለሁልህ። እንዴት ነህ? ጠላም ጥብዬ ጠላ አስመጥቼ ብዬ አመጣች። ከዛ ቤት ነው ጠላ ካላመጣችሁ ብዬ እንግዲህ ያለ ደስ ይላል። ተቀላቀለን። እንዴት ነሽ ታዲያ? አለሁልህ። ብርጭቆ ቤተሰቦቻችን ፊት ጠላ ጠጪ ልታረግ ባህላዊ ነገር ጠበቀችኝ። አምራት ነው እሷ በሰበቡ እኔም ልጠጣ። ጥሩ ሰዓት የመጣው ናይ እንቅልፍ እንደ ወጣልሽ? ጨረስኩ። አሁን ጥሩ ላይ ነኝ። ብርታት ብያለሁ። ፏ ብላለች። አሁን ፏ ብያለሁ። አምሮብሻል። ተውሽ እንደ አንቺ ለነገሩ አንቺ ሁሉ በእጅሽ ሁሉ በደጅሽ ጠጥተሽ ጨርሰሽ። ቆይ አንቺ አምሮትሽን ተውጪ ብዬ ነው። ኪራ ከኪራ አርቁት። እንትኑ ጠላውን ደብቁ። ለእኔ ብቻ ነው። እሱ ከጠላ ጋር አይውልም እኮ ነው። እሱ ከጠርሙስ ጋር ነው የሚውለው። ኧረ ተይ ስም አታጥቢ። ጨዋ ነው ልጁ። ዋሻው ጨዋ ነው። ኧረ ነይ ያልክ ዛሬ ምን ነው? ጨዋ ነው። ኧረ እባክህ
ጨዋ ነው ኪራ ጨዋ ነው። እና ጥሩ ሰዓት ነው የመጣው። እንደውም የሆነ ነገር እያወራን ነበረና እሺ እንግዲህ ለውብዬ ሰርፕራይዝ አለኝ ዛሬ። አይናንተ ያዛ አዎ አይንሽን ጠፋኝ ደምቱ ብላችሁ ቢያል እንኳን ደስ አለሽ። ምን እንደሆነ አላውቅም እኮ ገና ደስ ጥሩ ሰዓት ነው ቤተሰብ የደረስኩት። በጣም ደስ የሚል ሰዓት ነው። እንደ ማን አንተ ምን ቤት ላይ አይኔን የምትይዘኝ ነው? ቆይ እስኪ ማሪ ቆይ ያዝልሻ እንዴ። እሺ ቁሚ። ጨፍኛለሽ? ቃል ትገቢያለሽ? ጨፍናለች። እኛ አይተነዋል። ለውብዬ በጣም ትልቅ ስጦታ ነው የመጣው። በጣም ትልቅ ስጦታ ነው የመጣው። በቃ አታስጨንቃት። አንድ ሁለት ሶስት በጣም ከዚህ በላይ ባረግላት ደስ ይለኛል። ይሄ ብቻ አይደለም። ምንድን ነው? በድጋሚ አይኗን ይይዝ ነው ቤተሰብ። ያዛት እንዴት ነው የሚያምረው! በጣም የሚገርም ራሱ ማለት ነው። በስመ አብ አራግበላት አራግበላት። ለአንቺ ሲያንስሽ እንዴ! ዋው ደስ ይላል። በጣም ደስ ይላል። ቤተሰብ እንደዚህ አይነት መልካም ቤት ይስጣችሁ። እውነት እኔ ደስ ብሎኛል። ነው ብዬ ሲያንሳለሁ። ከዚህም በላይ ነው የሚገባ። ጠንካራ ሊያዘው ነው። እኔ ይዛለሁ እንዴ! ያንቺ ማለት እኮ እኔም ነው። አይ እንዴ! ብዬ እኮ ነው የተባለው እና ብዬ ምን ችግር አለ? በጣም ደስ ብሎኛል። ለዛውም 16 ነው 17 ፕሮ ማክስ ናጂ በጣም ትልቅ ስልክ ነው ያመጣችላት። ቴንኪው ነው ያመሰግናለሁ። ለሷ በጣም ቴንኪው እግዚአብሔር ያክብርልኝ። አሜን እንዴ! ኢላት ይከፈት። በጣም አይኔ ሊያዝልሽ ብዬ ለማንኛውም ቤተሰብ አይፎን ይገባሻል ነው ብዬ የሳውዲ ወርቅ ነው ያመጣችላት። እውነቱ ብዬ ይገባሻል ነው ይገባታል። አመሰግናለሁ ቤተሰብ። ቴንኪው በጣም ችግር የለውም። እህት ይመሰገናል። አይመሰገንም። ይገባታል። እንኳን ደስ አለሽ። የጠላሽ ክፍያ ነው። ጠላ ጥታልኛለች። ለኔ ብቻ ነው ግን ስጦታ የመጣው እኮ ነው የራሱ አልገባኝም ማለት አይ ይቅርታ ግን ማለት ያው እኔ ታውቂዋለሽ ያለውን ነገር እና ያው ብዙ እቃ ደግሞ ካርጎም ተይዞብኛል እና ለአንቺ ልብስም አምጥቼልሻለሁ ግን ያው አእምሮ ውስጥ አንቺ ስላለሽ ይቅርታ ናሆሚ፣ ለእሷ ብቻ ነው ይዤ የመጣው። ለኪራ ግን ቀበቶ አምጥቼለታለሁ ወይ ለናሂል አድርገው። አይ ችግር የለውም። ችግር የለውም። ማኪሬ ምንም አልፈልግም።
ለኪራ መጣሽውንማ ለእኔ እንድትሰጪኝ አልፈልግም። አይ በቃ ውሰድ፣ ችግር የለም። እውነት እንዴ ለውብዬ እኮ ከተደረገ ለእኔ እንደተደረገ ነው። እሱ ልክ ነህ፣ ግን ለአንተ እውነት እኔ ማለት እኔ አእምሮ ውስጥ ያለችው አልዋሻችሁም ውብዬ ናት እና ይህን ያህል ሪስፖንሲቢሊቲም ያለብኝ አይመስለኝም። ልክ ነሽ እኮ ግን ኧረ በእናትህ አልደበረኝም። የምር አይ ችግር የለውም። ለኪራ መጣ ለኪራ ነው እንጂ ችግር የለውም። እኔ ደግሞ ዋናው እሷ ከተደሰተች እኔ በቂ ነው። ችግር የለውም ማለቴ እኔ እኮ እንትን ላጨናንቅሽ ፈልጌ ምናምን እኔ ብቻ ስቀበል ምን ማለት ነው? እኔ ግዴታም ያለብኝ አንቺ ነሽ እህቴ ስለሆንሽ ማለት ነው። ታውቂዋለሽ ያለውን ነገር መውጣት መግባት አልችልም። ባለኝ ሰዓት ነው ይሄንን የሚያደርጉት እና ይቅርታ እንግዲህ ግን ይሄንን መውሰድ ይችላል። ምን ችግር አለ? እሱማ ለኪራ ላይ እንዲያመጣሽ ኧረ ችግር የለም። እኔ ማለት እኮ ናይ ችግር እውነት ተቀበል። እዚህ መግዛት እንችላለን። ያው እኔ ያለብኝ ክራውድ ታውቀዋለህ። ኧረ ደብረዋል። ናይ ደብሮታል እኮ በእናትህ። እሷ እኮ በቃ ለውብዬ ካረገች እኮ ለእኔ እንዳደረገች እኮ ነው የቆጠረው። ችግር እኔ ምንም አልደበረኝም። ምንድን ነው ደብሮሽ ነው ውብዬ አንቺ? አይ ከብዶኝ ማለት እኔ ብትስቀም ምንድን ነው የሚከብድሽ ማለት? አይ በቃ ተቀበልሽ ያለውን ነገር ታውቂዋለሽ። ኧረ ናይ ውሰድ። ችግር የለውም። እኔ እኮ እሷ ከተደረገላት ነኝ በቃ እና ምን ችግር? ይሄም እኮ ተቀበል ስጦታ አይደል? አይ ስልሽ ያው አክብራ እኮ ለውብዬ አመጣች አይደለ? ይሄ ያለ ማክበር እኮ አይደለም ናሂ። እኔንም እኮ አክብረሽኛል። እሷን ካከበርሽልኝ እኮ እኔ እንዳከበርሽ እኮ የሚቆጠረው እንዴ። አንቺ እኮ ስደት ላይ በጣም ለፍተሻል። ለእኔ እኮ እንድታመጪኝ ያንተ አዎ ገባ። እኔ አሁን ብዙ ወጪ አውጥቼ የመጣሁት ምናምን። ሲቀጥል ደግሞ ትልቁ ኃላፊነቴ ያው እኔ እህቴ ናት። ለእህቴ ነው አሁን የመጣሁትኝ እና አሁን ይሄንን አላረግሽም ብለህ እንድትወቅሰኝ አልፈልግም። እሱ እኮ ምንም አላለሽም እኮ ምንም ነው። አይ ምንም አላለሽም። ምንም አላለሽም እኮ እኔ ግን ያለውን ነገር እንዲወስድ ነው። እኔ እኮ ደስተኛ ነኝ። ለሰው ካረግሽ ሁሉ ለኔ እንዳረግሽ የሚቆጣ አይ ብቻዬን ስቀበል ማለት እነሱ አይ ለምንድን ነው እኮ ይሄንን ውሰድና አስፈላጊ ከሆነ እዚህ መንገዛለን። እሺ ካልደበረ ውሰዳ በቃ ናይ ቴንኪው። አልደበረኝም። ደብሮሃል። ካልደበረ ለምን አትወስድም? ሁላችንም እኮ ተሰጥናሽ ማለት ይሄኛው ላውልቀውና ከዛን አውልቀሽ ድጋሚ ከዛ እኩል ከሱ እኩል እንድሰጥሽ ያምርሽ ነው። ለምን የምታስቀይሚኝ አንቺ? ምን እያደረግሽ ነው እንዴ? ኩልፋ ደስተኛ ሆነ ሰጥቼ እኔ እኮ ደስተኛ ነኝ እንዴ? ይሄን አንቺ አያምርሽ ነው አንቺ? እኔ ደስተኛ ነኝ። ምንድን ነው አይ ማለት ለኔ ብቻ ሲሆን እኮ ይሄው እኮ ያለውን እዚህ ላይ ያለውን እኮ እየሰጣሁት እኮ ነው። አይ እንግዲህ እኔ ያለውን ነገር ነገርኩሽ። ታውቂዋለሽ አንቺም ያለው ነገር እንደ ልቤ ወጥቼ ቃም አልገዛም ምናምን እና የሰጠውሽን ስጦታ መልሰሽ እኩል ስጭን ትያለሽ እንዴ? በቃ ቀበቶውን ቢያንስ ቀበቶውን ውሰድና እኩል ስሜት እንዲኖረው እኮ ምን ማለት ነው? እኩል ስሜት ማለት እሺ በቃ አንቺ መብትሽ ነው። እሺ ችግር የለም። ውብዬ አንቺ ካገኘሽ እኮ ሁላችንም እንዳገኘን ነው። አይ ይቅርታ፣ እኔ እንደዛ አልመሰለኝም። እኔ ግዴታ ያለብኝ ለእህቴ ነው። ማድረግ ያለብኝንም ነገር ወደፊትም የማደርገው ለእሷ ነው። እዚህ ጋር አላረግሽም ብለሽ ነው እኮ እኔም እኮ አልኩሽ እኮ አሁን ለወንድም ያመጣሁትን ልስጥህ አልኩት። ኖ አለ እሱ። ገብቶሻል? አንቺ ደግሞ የሰጠውሽን እንትን ምንድን ነው አነሳ አልገባኝም። ለምን እንደዚህ አይነት ነገር ውስጥ ትገባላችሁ? በቃ ለምን ውብዬ እኔ እኮ ስንት ነገር እኮ አሳልፌ እኮ ነው የመጣሁት። ችግር የለውም እንዴ ምን ሊሆንሽ ነው አንቺ? እኔ አንቺን ደስ እንዲልሽ ብዬ እኮ ነው። ተይ በቃ እኔ ብቻ ወስጄ እናንተ ዝም ብለው በቃ ውብዬ በቃ የተሰጠሽ በቃ አንቺ ካማረብሽ ነው በቂ እኮ ነው። አንቺ ደስተኛ ሆነሽ ለኔ በቂ ነው። እሺ በቃ አንቺን ካስደሰትኩሽ እኮ እኔ በቂ ነው። አይ ደግሞ ካልደበረህ በቃ ተቀበል። በእናትህ ቢያንስ ደብሮሃል። አይ ባይደብረህ እኮ እሺ ችግር የለም። ለአንተ የምታቀበቶ እኮ ነው። እንዴት ነው የምትቀበለው? ምን ችግር አለ? እኔ ምን ባላረግስ ቀበቶ ምንድን ነው አለኝ አንድ ለአንተ እኮ ነው የመጣው። ኖ ቀበቶ ስላለው እኮ አይደለም ማኪ ለናሂ ማምጣት ግዴታ ካለባት ኦኬ፣ ያመጣሁት ነገር አለ እስቲ ቀበለኝ ነው። ግዴታ አይደለም እኮ ነው። እኔ በግዴታ አልፈልግም። ማኪ ምን ሆነሽ? እህቴ እኮ ነሽ። ለምን እንደዚህ እንደዛ አስመሰላችሁት? አንቺም እንደዛ አስመሰልሽ ለመሰልሽው ብዬ እኔ ታውቂያለሽ። ተለቀሻት እንጂ ምን ማለት ነው እንዴ? ለአንቺ እኮ ማምጣት ነው ግዴታዋ። ለእኔ ማምጣት እኮ ግዴታ የለባትም አይደለ?
እሷ እኮ እህትነቷ ለአንቺ ነው አይደል? እኔንም እኮ እንደ እህት እኮ ተቀብላኛለች። ግን ደግሞ ለወንድሟ ያመጣችውን ቀበቶ መቀበል አልችልም። በቃ አልችልም፣ አልቀበልም። በቃ ስለማከብራት ስለምወዳት ለኔ ልታረግልኝ ባታረግልኝ እሰጠኝ ባሰጠኝ ለኔ ለሷ ያለኝ ቦታ አይቀንስም መቼም ማለት ነው። እኔ ወዳታለሁ፣ ነገም ዛሬም ወዳታለሁ። እና የኔ ቀበቶ ሲጀመር አንቺ ብቻ ደስተኛ ሆኝልኝ ብዬ አይ አንተ ደግሞ ኪራ ስለ እውነት እኔ አሁን በዚህ ሰዓት ቀበቶ ያስፈልገኝ ለአንተ እኮ ነው ያመጣችው አይደል? እኔ አሁን በዚህ ሰዓት ያስፈልገኝም ማሽን አይ ውሰድ ተረጋኝና ቁጭ በል ስለ ለምን ታስቀይሟታላችሁ? አይ ደሞታል እኮ ነው በቃ እንደዚህ ሲሆን እኔ እኮ አልተቀየምኩም፣ ግን አንተ ለምን ላይክ እንደ ግዴታ ስታዩብኝ ጊዜ ነው አስበዋል። እኔ ብዙ ነገር ያሳለፍኩ ሰው ነኝ ታውቃለህ አንተ ወንድም ነኝ ካንቺ አልጠብቅም እና አጋጣሚ ነው ደግሞ የያዝኩት ይሄንን ነው እና ብዙ ዕቃ ደግሞ ካርጎ ላይ ተይዞብኛል እና እንደ አጋጣሚ እኔ አይምሮ ውስጥም የመጣችልኝን ሁሌም ማብሰለስላት እህቴን ስለሆነ ቅድሚያ ለሷ ሰጥቻለሁ። እውነት ለምን ደስተኛ ነኝ እንትንም ካልን ደስተኛ ነኝ። እዚህ መግዛት ደግሞ እንችላለን። እኔ ደስተኛ እኔ በፍጹም እኔ እንድትገዢልኝ አልፈልግም። እኔ አንቺ አሁን ደስተኛ ሆነሽ የራስሽን ኑሮ እንድትኖሪ ነው። 5 ሳንቲም አንቺ አልፈልግም። አይመስለኝም እንዴት ትናደዱብኝ ጊዜ እኔ አልኩሽ ውብዬ ለምንድን እንደዚህ የምታደርጊው? አይ ለዛ አይደለም ገብተዋል። እኔ ለእሷ ሰጥቻት ማለት ነው። አይ ኩል ስጭን ብላ ልታወልቀው ይሄ በጣም እኮ ነገሮችን ለማካፈል ብላ ነው። አንቺ ለምን እንደዚህ ትሆኛለሽ? በቃ አትሁኝ እንደዚህ እንትን አትበይ ማለት ሶስታችንም ደስተኞች እንድንሆን ስለፈለኩ እኔ ግዴታ ያለብኝ ልንገርሽ ብዬ ለአንቺ ነው። ለአንቺ ምንም ሆናለሁ፣ እህቴ ነሽ። ማድረግ ያለብኝ ነው ያቅሜን ነው ማድረገው። ይሄ ካነሰ ኖሮኝ ከዚህ በላይ ባረኩ ኖሮ ግን የምችለው ይሄንን ስለሆነ እና አሁንም ይሄንን ደግሞ ቢወስድ ችግር የለውም። ምን ችግር አለው? ግዴታ ይኸውልሽ በወንድምሽ ስም ነው ገዝተሽ የመጣሽው። ስለዚህ ለኪራ ነው ለኪራ ስጪው። እኔ ያልኩት አሁን እኔ ብቻ ተቀባይ ሲሆን ሌሎቹ እንደሚደብራቸው የተሰማኝ የራሴን ስሜት ነው ነገር። አይና በጣም ተናደደብኝ። እኔ በፍጹም አንቺ ላይ አይደለም የተናደድኩት፣ ውብዬ በጠየቋ ነው። ለምን ስለኔ ትጠይቂያለሽ? እኔ እኮ አንቺ ካገኘሽ እኮ ብዬ አታውቂኝም። እኔ አንቺ ላንቺ የሆነ ነገር ሁሉ እኮ ነው ያስደስተኛል። አንቺ ደስተኛ ከሆንሽ እኮ እኔ በቂ እኮ ነው ብዬ ምን ይሰራልኛል? እኔ እሷ እንድትከፋ አልፈልግም። ለምን ነው የምታስከፊያት? እኔ በፍጹም ከሷ አልፈልግም። ታውቂያለሽ 11 ዓመት ስደት ለፍታ ነው የመጣችው። እሺ እኔ ምን አደርጋለሁ ብዬ እስኪ ንገሪኝ። እኔ እኮ በቃ ለአንቺ ተደረገልሽ አይደል? ሚስቴ ነሽ አይደለ? ለምንድን ነው እንደዚህ የምታስጨንቃት እሷን አንተ? እኔ ምን አልኩኝ? አሁን ያኔ ያለውን ነገር ለኪራ ያመጣሁትን ነገር ብትወስድና አሁን ነገሩን ቀለል ብታረገው ይቀላል። ምን ችግር አለው? በቃ እንደዚህ ለምን አትሁኝ? በቃ ምንድነው ውብዬ ነገሮችን ቀለል አድርጎ ማሰብ እኮ ነው በቃ። አይም ደግሞ ካላቆረፍክ ተቀበል በቃ። ቀበቶ ላንተ የመጣን ለምንድነው? ችግር የለም። እኔ ቀበቶ አልፈልግም ሲጀመር በዚህ ሰዓት ቀበቶ ፈልጋለሁ። ምን ይሰራል? አይ በቃ ችግር ደስ እንዲል ነው እኮ እንዳይደብረ ነው። ለሷ ተደረገለታ። እኔ ደስተኛ ነኝ እኔ ደስተኛ ነኝ በቃ። ለምንድነው የምትሉት? አይ ኧረ ተው በእናትህ። እኛ አስፈላጊም ከሆነ እኔ ነገር ሞተን በዚህ መግዛት እንችላለን። እዛ እንዳልብኝ መውጣት ማግባት አልችልም። ማኪኒ አልፈልግም ነበር እኔ አንቺ ደስተኛ በቤታችን ደስተኛ ሆነሽ ደስ ብሎሽ እንድትኖሪ ነው ፍላጎቴ እስከመጨረሻው። ለምን ይከፋኛል እንዴ? ይሄው ለሚስቴ ያደረግሽላት አይደል? ምንም ችግር የለውም። ባለቤቴ እኮ ናት። ለሷ የተደረገ ለኔ እንደተደረገ ነው የምቆጥረው። አዎ ግን እሷ አሁን ደስተኛ አልሆነችም ታውቃለህ። እኔ ደግሞ ሐሳቤ እሷን ደስተኛ ማድረግ ነበረ ታውቃለህ። ልካ ይሄንንም ማድረጌ ደስተኛ አልሰጣትም። እኔ እኮ ደስተኛ እና በእኔ ምክንያት ነው የደፈረሰው ደስታው። እኔ እንጃ አላውቅም። እኔ ማለት ኧረ ሞኪ የምትነገረው አይ በእናትህ ካልደበረ ውሰዳ በእናትህ አታስጨንቀን። እኔ ይኸውልሽ ለሶስታችን የሚሆን ነገር ነው እንጂ እኔ ሌላ ነገር አይደለም። እሺ እንደዚህ አይ ደግሞ አይባልም። የሰጠውሽን ስጦታ አውልቀሽ እሺ ይቅርታ በቃ እንዴ አንቺ ምን ልጅ በቃ አንቺ ይቅርታ በያታ በቃ አኩራፊ ሆንሽው። አርኔ አኩራፊኝ አይደለም በእውነት ማለት በጣም ነው የደረገጥኩት። ማለት እንዲህ ማለት እንዴ በቃ ማለት ጠላሽን ጠጪ። እሺ በቃ ጠላውን ስጣት ኪራ ወይ እኔ እመጣለሁ። እሺ አይ ወዴት ነው የምትሄደው? አይ እንዴ ቆይሽ ተጫወት። ምን ማለት ነው? ናይ ወዴት ነው እየሄዳለሁ የምትለው? አይ አንድ ላይ ተጫወቱ። አንድ ላይ ደስተኛ ስለሆናችሁ። ኧረ ና በእናትህ አንተ ምን እየሆንክ ነው እንዴ? አይ እናንተ መረበሽ አልፈልግም። ናይ አያ ደብዬ ዝም ትል እና አሁን ሲሄድ
መጀመሪያ ብዬሻለሁ እኮ ነው ደብሮታል። ቢቀበልስ ምን ችግር አለ እንዴ? እኔ ምንድን ነው ግዴታዬ ነው እንዴ? ውብዬ አንቺስ ወደ አይ ልጥራው ነው። ምንድን ነው ግዴታ አለብኝ እኔ? ቆይ ግዴታ አለብኝ? አይ ግዴታ በቃ እኔ ያቅሜን ነው የማደርገው። ልክ ነሽ። ካልሆነ ደግሞ እዚህ መግዛት እንችላለን። አይ መጨቃጨቅ አያስፈልግም እኮ ውብዬ ራሱ ወደ ነው። እሱ ምንድን ነው